ከሀገር ውስጥም ከባህር ማዶም የተለያዩ ጉዳዮችን እናነሳለን። ከሀገር ውስጥ የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ተሳትፎ የመጀመሪያ ጨዋታውን አድርጎ ባሳለፍነው እሁድ በኬፕ ቨርዴ 1-0 እንደተሸነፈ እናስታውሳለን። ከዛ በኋላ ቡድኑ በትላንትናው ዕለት ወደ ልምምድ ተመልሷል። በዛ ጨዋታ ላይ በጉዳት ምክንያት ከቡድኑ ውጭ የነበሩት ምናልባትም ደግሞ ቢኖሩ ለቡድኑ ትልቅ ጠቀሜታ ይሰጣሉ ተብሎ የሚታሰቡት ሽመልስ በቀለና ዳዋ ቴሳ ጋር በተያያዘ አዲስ ነገር አለ። እነዚህ ተጫዋቾች ወደ ልምምድ ተመልሰዋል የሚል ነገር ነው ከስፍራው የተሰማ የሚገኘው። እሱን ጉዳይ እናነሳለን። ትላንትና አሰልጣኝ ውበቱ አባተ ከካሜሩን ጋር ከሚደረገው ጨዋታ አስቀድሞና ስለ ኬፕ ቨርዴው ጨዋታ እንደዚሁ ከጋዜጠኞች ጋር ቆይታ አድርገዋል። በቆይታቸውም ውስጥ ያነሷቸው የተለያዩ ነጥቦች አሉ። እነዚህ ያነሷቸው ነጥቦች ምን ምንድናቸው የሚሉትን ለአድማጮቻችን እናደርሳለን። ከዛ ውጭ ሌሎችም የአፍሪካ ዋንጫ ጨዋታዎች ትላንትና ተደርገው ነበር። ትላንትና 4 ጨዋታዎች ተደርገው ነበር። አራቱም ጨዋታዎች እንዳጋጣሚ ሆነው በተመሳሳይ ውጤት ነው ያለቁት። 1-0 በሆነ ውጤት ነው የተጠናቀቁትና እነሱን እናነሳለን። ሴኔጋል ዚምባብዌን፣ ጊኒ ማላዊን፣ ሞሮኮ ጋናን እንደዚሁም ደግሞ ጋቦን ለውድድሩ እንግዳ ከሆኑ ቡድኖች መካከል አንዷ የሆነችው ኮሞሮስን በተመሳሳይ 1-0 ውጤት አሸንፈዋል። እነዚህን ጨዋታዎች በጥቂት ለመቃኘት እንሞክራለን። ዛሬም የሚደረጉ ጨዋታዎች አሉ። በተለይ ደግሞ ናይጄሪያና ግብጽ የሚያደርጉት ጨዋታ ምሽት 1 ሰዓት ላይ የሚደረግ ጨዋታ ነው። ይህንንም ጨዋታ ጥቂት ለማንሳት እንሞክራለን። ሻምፒዮኑ አልጄሪያም ከሴራሊዮን ጋር ዛሬ ትጫወታለች። የአሰልጣኝ ጄማል ቤልማንዲ ቡድን ለክብረ ወሰኖችና ለዋንጫ የሚያደርገው ወይም ደግሞ በዚህ የአፍሪካ ዋንጫ ቆይታው ዋንጫን ብቻ ሳይሆን ይሄ የሻምፒዮንነት ክብሩን ማስጠበቅ ብቻ ሳይሆን ክብረ ወሰኖችንም እያለመ ጭምር ነው የሚጫወተው። ውድድሩን ያካሂዳል ተብሎ የሚጠበቀውና አልጄሪያስ በዚህ የአፍሪካ ዋንጫ ላይ ምን አይነት ቆይታ ሊኖራት ይችላል የሚለውን ነገር እናነሳለን። አጫጭር ጉዳዮችንም እንደዚሁ አያይዘን የምናነሳ ነው የሚሆነው። የናይጄሪያው አምበል አህመድ ሙሳ ከዚህኛው የአፍሪካ ዋንጫ በኋላ ለአረንጓዴዎቹ ንስሮች ማገልገልን አቆማለሁ ወይም ደግሞ የብሔራዊ ቡድን ግዴታዬ እዚህ ጋር ቢያበቃ ይሻላል የሚል መልእክትን አስተላልፏል። ከዛ ውጭ እንደዚሁ ሌሎችም አጫጭር ጉዳዮች አሉ። ሊቨርፑል በእንግሊዝ ፉትቦል ሊግ ምርመራ ሊጀመርበት ስለመሆኑ ተሰምቷል። ይህም ደግሞ የሆነበት ምክንያት በኮቪድ ያልተያዙ ተጫዋቾቹ በኮቪድ እንደተያዙበት አድርጎ በማቅረብ ከአርሰናል ጋር ሊያደርግ ይገባው የነበረው ጨዋታ ለሌላ ጊዜ እንዲተላለፍለት አድርገዋል የሚል ክስ ቀርቦበት ነው ይህ ምርመራ እንዲጀመርበት የታዘዘው። ምናልባት ሊቨርፑል ይሄ ምርመራው ጥፋተኛ ካስባለው ከውድድሩ መታገድ ብቻ ሳይሆን ጠንከር ያለ ቅጣትም እንዲጠብቀው ያደርጋል። ምክንያቱም ይሄ የተሳሳተ መረጃንም መንዛትም ጭምር ተደርጎ ነው እየተቆጠረ የሚገኘው። ከዚህ ከኮቪድ ጋርም በተያያዘ ካፍ የወሰነው የአፍሪካ እግር ኳስ ኮንፌዴሬሽን የአፍሪካ ዋንጫ ላይ እንዲተገበር ሲል የወሰነው የኮቪድ ፕሮቶኮልም በብዙዎች ዘንድ ትችት እያስነሳበት ነው የሚገኘው። አንድ ቡድን 11 ተጫዋቾች ብቻ ካሉት ጨዋታ የመጫወት ግዴታ አለበት። ከነዚህ 11 ተጫዋቾች መካከል ደግሞ ግብ ጠባቂ ባይኖርም ግድ የለኝም ሜዳ ላይ የሚጫወት ተጫዋች ግብ ጠባቂ ሆኖ ተሰልፎ የመጫወት ግዴታ አለበት የሚል ሕግን አውጥቷልና ይህ ሕግ ብዙ እየተተቸ ነው የሚገኘው። እነዚህን ጉዳዮች እያነሳንኛ ወደ አድማጮቻችን ስናደርስ አድማጮቻችን ደግሞ 8222 ላይ ሀሳብ አስተያየት ጥያቄዎች ካሏቸው ቢያደርሱን መልሰን ወደ እነርሱ የምናደርስ ነው የሚሆነው። የኤፍኤ ካፕ ውጤትም አለ። የድልድሉም እንደዚሁ ይፋ ተደርጓል። ትናንትና ምሽት ማንቸስተር ዩናይትድ በሜዳው አስቶን ቪላን አስተናግዶ 1-0 አሸንፏል። ይህንንም ጨዋታ እናነሳለን። ሌሎች ጨዋታዎችም ተደርገዋል። የእነሱንም ውጤቶች የምናነሳ ነው የሚሆነው። የኢትዮጵያ ብሔራዊ ቡድን ከ8 ዓመታት በኋላ የተመለሰበት የአፍሪካ ዋንጫ የመጀመሪያ ጨዋታውን ባሳለፍነው ሳምንት በዚህ ሳምንት መጀመሪያ እሁድ ምሽት አድርጎ ነበር ከኬፕ ቨርዴ ጋር። ብዙዎቻችን በጉጉት ጠብቀን ያየነው ጨዋታ እንደነበር ይታወሳል። ምንም እንኳን በጥበቃችን ልክ የፈለግነው ውጤትን ባንመለከትም በጥበቃችን ልክ የፈለግነውን ጨዋታም ባንመለከትም በአጠቃላይ በዛ ጨዋታ ላይ ኢትዮጵያ ብሔራዊ ቡድን በብዙ መልኩ የተሻለ ቡድን ሆኖ ይቀርባል ብለን ስንጠብቅ ያው የያሬድ ባየህ አስቀድሞ የመጣ ቀይ ካርድ የቡድኑ መንፈስ የረበሸው መስሎ ነበር። ከዛ በኋላ ኬፕ ቨርዴዎች ጎል አስቆጥረው 1-0 መሸነፋችን ይታወሳል። ከዛ በኋላ ቡድኑ ከዛ ሽንፈቱ ቢያንስ ሽንፈቱን ሊፈጥርበት የሚችለው መልካም ያልሆነ መንፈስ እንዲቀንስ በሚል ረፍት ተደርጎ ነበር። ግን ትላንትና ወዲያውኑ
ወደ ልምምድ ተመልሷል። ተጫዋቾቹም በፍጥነት ከዚህ የሽንፈት ስሜታቸው አገግመው ለቀጣዩ ጨዋታ መዘጋጀት ጀምሯል ማለት ይቻላል። በዚህኛው ጨዋታ ማለትም ከኬፕ ቨርዴ ጋር በነበረው ጨዋታ ላይ በጉዳት ምክንያት ያልተሰለፉት ሽመልስ በቀለና ዳዋ ሆቴሳ በዚሁ በትላንትናው የልምምድ መርሃ ግብር ላይ ከዋናው ቡድን ጋር ልምምድ ሰርቷል። በተለይ ደግሞ ዳዋ ሆቴሳ ሙሉ በሙሉ ከጉዳቱ አገግሞ ለካሜሩኑ ጨዋታ ለመመረጥ ዝግጁ ስለመሆኑ ነው የተነገረው። ከዛ ውጭ ደግሞ ሽመልስ በቀለም የማገገም ሂደቱ በጣም በመልካም ሁኔታ ላይ እንደሚገኝና ሐሙስ እስኪጫው ወይም ደግሞ ሐሙስ ዕለት ከካሜሩን ጋር የሚደረገው ጨዋታ እስኪደርስ ድረስ አዲስ ነገር ካልተፈጠረ ወይ ህመም ወይ ጉዳት ካላጋጠመው በስተቀር በዛ ጨዋታ ላይ የመመረጥ እድል ያለው ሌላኛው ተጫዋች መሆኑ እንደዚሁ እየተረጋገጠ ነው የሚገኘው። ከዛ ውጭ ግን ግብ ጠባቂ ፋሲል ገብረ ሚካኤል ባጋጠመው ህመም ምክንያት በዛኛው ጨዋታ ላይ እንዳልተሰለፈ ይታወሳል። ተክለማርያም ሻንቆ ነበር የኢትዮጵያ ብሔራዊ ቡድንን ግብ ጠባቂነት ሲያገለግል የነበረው በዛ ጨዋታ ላይ። ግን ፋሲል አሁንም ከዚህ ሙሉ በሙሉ እንዳላገገመና ትላንትና በነበረው የልምምድ ፕሮግራም ላይ ብቻውን ጥቂት ልምምድ ከሰራ በኋላ ከቡድኑ ተለይቶ እንደወጣ ነው እንግዲህ ከቦታው እየወጡ ያሉ መረጃዎች የሚያመለክቱት። ስለዚህ ምናልባት የፋሲል ገብረ ሚካኤል በቀሪ የአፍሪካ ዋንጫ የምድብ ጨዋታዎች ላይ የመሰለፍ እድልም ጠባብ ስለመሆኑ ነው እየተነገረ የሚገኘው። ምናልባት የኢትዮጵያ ብሔራዊ ቡድን ከምድብ የሚያልፍ ከሆነና ወደ ቀጣዩ ዙር አልፎ በጥሎ ማለፍ ላይ በሚኖሩ ጨዋታዎች ላይ ፋሲል እስከዛ ድረስ ጤንነቱን የሚያገኝ ከሆነ በነዛ ጨዋታዎች ላይ ሊሰለፍ የሚችልበት እድል አለ ተብሎ ነው የሚታሰበው። ከነዚህ ጨዋታዎች ጋር ማለትም ከተደረገውና ቀጣይ ደግሞ ከሚደረጉ ጨዋታዎች መካከል የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ የሆኑት አሰልጣኝ ውበቱ አባተ ትላንትና ከጋዜጠኞች ጋር በዙም ቆይታ ነበራቸው። የተለያዩ ነጥቦችንም አንስተዋል። ጥያቄዎችም ተነስቶላቸው ምላሾችን ሰጥተዋል። ካነሷቸው በርካታ ነጥቦች መካከል ጥቂቶቹን ለማንሳት ያክል ከጨዋታው በፊት በጥሩ ሁኔታ ለጨዋታው ለመዘጋጀት እንደሞከሩ እና የመጀመሪያ አቀዳቸው የሆነው ማጥቃትን ለመተግበር አቀደው የነበረ ቢሆንም ቀይ ካርዱ ብዙ እቅዳቸው እንዳበላሸባቸውና ጥንቃቄ እንዲመርጡ እንዳደረጋቸው እንደዚሁ ገልጸዋል። እንደውም በኬፕ ቨርድ ብሔራዊ ቡድናቸው እንደተበለጠና እኛ የበለጥናቸው በቀይ ካርድ ብቻ ነው የሚል ቀልድ አዘል አስተያየትም ሰጥቷል። ቡድናቸው በብዙ ረገድ እንደተበለጠ የሚያመለክት አይነት አስተያየት ሰጥተዋል። ግን የኬፕ ቨርድ ብሔራዊ ቡድን ከዚህ ቀደም ከገጠምናቸው በተለይ ደግሞ በዚህ በዓለም ዋንጫ ማጣሪያ ጉዟችን ላይ ከገጠምናቸው ብሔራዊ ቡድኖች አንጻር ሲታይ ደካማ ብሔራዊ ቡድን ነው የሚል ነገርን አንስተዋል። ያን ያክል ጠንካራ ብሔራዊ ቡድን አልነበረም፣ ግን ይሄ የተለየ መድረክ ነው። እንደዚህ አይነት ቶርናመንቶች ላይ እንደ አፍሪካ ዋንጫ ያሉ እድል ማይሰጡ ከአንድ ጨዋታ የዘለለ እድል ማይሰጡ መድረኮች ላይ ቡድኖች የተለዩ ሆነው ይቀርባሉ እንጂ የኬፕ ቨርድ ብሔራዊ ቡድን ያን ያክል ጠንካራ ብሔራዊ ቡድን መስሎ አይደለም እየታየኝ የሚል ነገርን አንስተዋል። በእርግጥ የኬፕ ቨርድ ብሔራዊ ቡድን በዛ ጨዋታ ላይ ቢያንስ ጠብቀነው በነበረው ደረጃ ጠንካራ ሆኖ አይደለም የቀረበው። ይህም ደግሞ የሆነበት ምክንያት የዚህ የኮቪድ ወረርሽኝ ብሔራዊ ቡድኑን በከፍተኛ ሁኔታ ሲረብሸው እንደነበር ከውድድሩ መጀመር አስቀድሞ የተለያዩ መገናኛ ብዙሃን ላይ ሲወጡ የነበሩ ዘገባዎችን ስንመለከት ነበር። ከዛ ውጭ ደግሞ ወሳኝ የሚባሉ ተጫዋቾቻቸውም እንደዚሁ ጉዳት ላይ የነበሩ አሉ። ከጉዳትም ደግሞ ተመልሰው ያን ያክል በቂ ማገገሚያ ጊዜና ለዚህ ለጨዋታ ዝግጁነት ወይም ደግሞ ማች ፊትነስ ደረጃ ላይ ያልደረሱ ተጫዋቾችን በቡድን ውስጥ እንደነበሩ እንደዚሁ ተመልክተናል። ከዛ ውጭ ደግሞ የመጀመሪያ ጨዋታ እንደመሆኑ መጠን እንደገና ደግሞ በታሪካችንም ለመጀመሪያ ጊዜ ነው የተገናኘነው። የኢትዮጵያ ብሔራዊ ቡድንና ኬፕ ቨርድ ብሔራዊ ቡድን በእግር ኳስ ጨዋታ ታሪካቸው ለመጀመሪያ ጊዜ እንደመገናኘታቸው መጠን እርስ በርሳቸውም የማይተዋወቁ ቡድኖች እንደመሆናቸው መጠን ያን ያክል ይሄ ፕሮአክቲቭ ሆኖ ወይም ደግሞ ጨዋታውን ሙሉ በሙሉ ተቆጣጥሮ ለማሸነፍ ይሞክራል ብለሽም አልነበረም የምጠብቂውና በተለያዩ ምክንያቶች የኬፕ ቨርድ ብሔራዊ ቡድን በዛ ጨዋታ ላይ ቀዝቀዝ ብሎ ነበር ቀርቦ የነበረው። አሰልጣኙም ያንን ነገር ነበር ሲያነሱ የነበረው። ከዛ ውጭ ግን የተጫዋቾቻችን የመግባባት ደረጃ ገና ሆኖ ወይም ደግሞ በሚፈለገው ደረጃ ላይ መድረስ አለመቻሉ በተለይ ደግሞ በቃል ከመግባባት ባለፈ ተያይቶ የመግባባት ደረጃ ላይ መድረስ አለመቻላችን ዋጋ አስከፍሎናል የሚል ነገር አንስቷል። ለዚህም ደግሞ እንደ
ትልቅ ማሳያ ማድረግ የሚቻለው የተቆጠረበንን ጎል ነው። በተለይ ደግሞ ባስቻሉ ታመነና በያሬድ ባየህ በሁለቱ የማል ተከላካዮች መካከል የነበረው የመናበብ ችግር ኳሱ የኬቨርዴ ተጫዋቾች የተቆጠረብን ጎል ሳይሆን ያሬድ ባየህ የተመለከተው ቀይ ካርድ በዚህ በተጫዋቾቹ የመናበብ ችግር ምክንያት እንደሆነ በመናገር ይቻላል። እሳቸውም ደግሞ ያንን ነገር እንደዚሁ አንስተዋል። ግን አሁንም እድሉ አለን። አሁንም እምነታችን ተጫዋቾቻችን ላይ ነው። በእርግጥ የኛ አሰልጣኞቹ ልበሙሉነት ተጫዋቾቹ ላይ የሚያሰርጸው የራሱ የሆነ በጎ የሆነ መንፈስ ይኖራል። ግን ተጫዋቾች ናቸው ሁሉንም ብዙን ስራ መስራት ያለባቸው የሚል ነገርና አንስተዋል። አሰልጣኙ ውበቱ አባተ ያው ተጫዋቾች ናቸው ሜዳ ውስጥ ገብተው የሚጫወቱት። ስለዚህ ያላቸውን በሙሉ ልብ ሆነው መስጠት ከቻሉ የማናልፍበት ምክንያት የለም። አሁንም በሩ ክፍት ነው የሚል ነገርና አንስተዋል። በእርግጥ ጨዋታዎቹ ከባድ ይመስላሉ። ግን የራሳችንን ጨዋታ ከተጫወትንና በመንፈልገው ደረጃ በመንፈልገው አቅም ደረጃ መንቀሳቀስ ከቻለም ቡድኑን ወደ ቀጣዩ ዙር ልናሳልፍ የምንችልበት እድል አለ የሚል ነገርን እንደዚሁ አንስተዋል። ቀጣይ ተጋጣሚያችን ካሜሩን ትልቅ ቡድን ነው። ግን እንደዛ ያለን ራሳችን ላይ ጫና መፍጠር የለብንም ወይም ደግሞ ራሳችን ላይ ጫናና በዛም አሁን ላይ ሽንፈትን የሚጠላ ስብስብ ነው ያለንን ትኩረትን በሙሉ ትኩረት ዝግጅታችንን አካሄደን ለቀጣይ ጨዋታ እንቀርባለን የሚል ነገርን እንደዚሁ አንስተዋል። በተለይ ደግሞ ስለዚህ የጨዋታው መንፈስ ረበሸው ስለተባለው ቀይ ካርድ ተጠይቀው ነበር አሰልጣኙና VAR ወይም ደግሞ በዚህ በቪዲዮ የታገዘ ዳኝነት ባይኖር ያሬድ ባየህ በቀይ ካርድ አይወጣም። ተጫዋቾች አጠቃላይ ያለኝ ቡድን የVAR ልምድ ያለው አይደለም ወይም ደግሞ የVAR ልምድ ያለው ተጫዋች እዚህ ቡድን ውስጥ የለም። ሊጋችን ውስጥ የምናየው ዳኞችን የማዋከብ የመክበብ ምናምን ነገር ባለማየቴ ደስተኛ ነኝ የሚል ነገርና አንስተዋል። ግን ይህ ሐሳብ ተቀባይነት ያለው አይደለም የሚመስለው። ምክንያቱም VAR ኖረም አልኖረም የእግር ኳስ ፍትህ በትክክል መስፈን መቻል አለበት። ሌሎች ረዳት ዳኞች ያንን አጋጣሚ ሊመለከቱ የሚችሉበት በተለይ ደግሞ የመስመር ዳኞች ያን አጋጣሚ ሊመለከቱ የሚችሉበትና ከመሃል ዳኛው ጋር ተመካክረው የመሃል ዳኛውን ውሳኔ ልክ የVAR ወይም ደግሞ በዚህ የቪዲዮ አጋዥ ዳኞች ለዳኛው እንደመከሯቸው ሁሉ እነዚህም ደግሞ ሌሎች ረዳት ዳኞች ከዳኛው ጋር ኮሚኒኬት አድርገው የተጫዋች ስላለመውጣቱ ምን ያክል እርግጠኛ ናቸው። ከዛ ውጭ ደግሞ የዚህ የVAR ልምድ ያለው ተጫዋች የለኝም ማለታቸው ስህተት ነው። ምክንያቱም ተጫዋቾች እግር ኳስ መጫወትን ብቻ ሳይሆን የሌሎች ሀገራትንም ሊጎች ይመለከታሉ ብለን ነው የምናስበው። ከዛ ውጭ ልምድ እንኳን አይኖራቸውም ወይም ደግሞ የሌሎች ሀገራት ሊጎችን የVAR የሚተገበርባቸውን ሊጎችና ጨዋታዎች አይመለከቱም እንኳን ብለን ብናስብ ይሄን ነገር የማሰልጠንና በዚህ ጉዳይ ላይ የማዘጋጀት የአሰልጣኝ ቡድኑ ኃላፊነት ነውና ምናልባት በዚህ በኩል ድክመታቸውን ኤክስተርናላይዝ ለማድረግ የሞከሩበት ነገር ነው ያለ የሚመስለው አሰልጣኙና በቀጣይ በሚኖሩ ጨዋታዎች ላይ ቢያንስ ይሄን ነገር መቅረፍ መቻል ይተበቅባቸዋል። እሺ ቢያንስ አሁን ላይ ቢያንድ ጨዋታም ቢሆን ልምድ ተገኝቷልና ከዚህ በኋላ በሚኖሩ ሁኔታዎች ላይ ተጫዋቾች በዳኛ ልታይም በሚል እንደዚህ አይነት በጣም ሲሊ ሊባሉ የሚችሉ ስህተቶችን መስራት የለባቸውም። በርግጥ ያሬድ ያንን ነገር የመጨረሻ አማራጩ ስለሆነም ነው ያን ውሳኔ ወሰነው። እንደ ጥፋተኛ መታየት አለበትም ብዬ አላስብም። ምክንያቱም ተጫዋቹ ወደ ጎል ነው እየሄደ የሚገኘው። ጎል ለማስቆጠር ሰፊ እድል ነው እየፈጠረ የሚገኘው። ያለው የመጨረሻ እድል ያንን ተጫዋች ያንን ይሄ የተፈጠረውን እድል ወደ ጎልነት እንዳይቀይር ማድረግ ነውና ያሬድ ለቡድኑ ሲል ነው ራሱን የሰዋው። የተፈጠረ የመግባባት ስህተትን ለመቅረፍ ሲል ራሱ በመሰዋቱ ሊተቻ አይገባም። ግን ቀጣይ እንደዚህ አይነት ችግሮች እንዳይኖሩ እንደዚህ አይነት ስህተቶች እንዳይኖሩ በቂ ስልጠና በቂ ደግሞ የስነ ልቦና ድጋፍም ለተጫዋቾቹ ያስፈልጋል የሚለውን ነገር ለማንሳት ነው። እዚህ መድረሳችን በቂ ቢሆንም አሁንም ግን የማለፍ እድል አለን። ያንንም ደግሞ ማድረግ እንችላለን የሚል መልእክትን እንደዚሁ ለቡድኑም ለህዝቡም እንደዚሁ አስተላልፏል አሰልጣኝ ውበቱ አባተ። በአጠቃላይ ትላንትና ከነበራቸው ሰፊ ቆይታዎች ውስጥ አሰልጣኙ እነዚህ ነጥቦች በዋናነት አንስተዋል ማለት ይቻላል። የአፍሪካ ዋንጫ የምድብ ጨዋታዎች ትላንትና እንደዚሁ ቀጥሎ ነበረ። ምድብ 2 ላይ ሴኔጋል ከዚምባብዌ ያደረጉት ጨዋታ በ1-0 በሴኔጋል አሸናፊነት ተጠናቋል። ጊኒ ከማላዊ፣ ሞሮኮ ከጋና እንደዚሁም ደግሞ ጋቦን ከኮሞሮስ ደግሞ ምድብ 3 ላይ የተደረጉ ጨዋታዎች ናቸው። እነዚህ ጨዋታዎች በተመሳሳይ ቀደም ስናነሳ እንደነበረው በተመሳሳይ 1-0 ውጤት ተጠናቀዋል። ወደ ጨዋታዎቹ ዝርዝሮች እንለፍና ትላንትና እንደዚሁ ጨዋታ ነበረ። ሴኔጋል ከዚምባብዌ ያገናኘ ጨዋታ ነበር አስቀድሞ ተደርጎ የነበረው ጨዋታ። ይህ ጨዋታ
በሴኔጋል የበላይነት ይጠናቀቃል ተብሎ ነበር ሲጠበቅ የነበረው። በዚህ በጎሎችም አጠቃላይ ደግሞ በጨዋታ እንቅስቃሴም የአሰልጣኝ አሊዩ ሲሴ ቡድን ሴኔጋል የአምና ፍጻሜ ተፋላሚ እንደመሆኑ መጠን ትልልቅ ከዋክብትን እንደሚያዙ መጠን ከዛ ውጭ ደግሞ ያው የያዛቸውን ደግሞ ከዋክብት ጥሩ ፎርም ላይ እንደመገኘታቸው መጠን እንደዚህም ደግሞ ዚምባብዌ ከሴኔጋል ጋር ልታነጻጽሩ የምትችው አይነት ፕሮፋይል አይደለም፣ የእግር ኳስ ፕሮፋይል አይደለም ያላትና ከዚህ አንፃር በዚህ ጨዋታ ላይ ሴኔጋል የተሻለ ብልጫ ብዙ በርከት ያሉ ጎሎችንም እንደዚሁ ታስቆጥራለች ተብሎ ቢጠበቅም ያልነበረም ሲሆን የነበረው የሴኔጋልን ብቸኛ ማሸነፊያ ጎል ሳዲዮ ማኔ ነው የጨዋታው መደበኛ የጨዋታ ክፍል ጊዜ ተጠናቆ በተጨመረ የባከነ ደቂቃ ያም ያ የባከነ ደቂቃ ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሩት የተገኘን የፍጹም ቅጣት ምት ወደ ጎልነት ቀይሮ ሴኔጋል ቢያንስ እስከ ፍጻሜ ድረስ የመጓዝ ታሪኳን ለመድገም በመታረገው ጥረት ውስጥ የመጀመሪያውን እርምጃ እንድትራመድ ማድረግ ችሎ የነበረው አጠቃላይ ይህ ጨዋታ ላይንሳቢ ነበር ማለት አይቻልም እና ሴኔጋል እና ዚምባብዌ እንዳላቸው አይነት ልዩነትም አልነበረም የነበረው። በእርግጥ የሴኔጋል ተጫዋቾች አባካኝነታቸው በጣም ይገርም ነበር። በዛ በትልቅ ደረጃ የሚጫወቱ አይመስሉሽም ነበር። በተለይ ደግሞ ሲያባክኗቸው የነበሩ ኳሶች ምንነካቸው የሚያስብል አይነት ኳሶችን ነበር ሲያባክኑ የነበረው። ግን ደግሞ ያው የሴኔጋል ተጫዋቾች አባካኝነት እንዳለ ሁሉ የዚምባብዌ ተጫዋቾችም ደግሞ የዚህ የመከላከል አደረጃጀት አጠቃላይ ታክቲካል ዲሲፕሊናቸው በጣም የሚደንቅ ነበርና አሳዛኝ ተሸናፊዎች ናቸው። በትላንትናው ጨዋታ ላይ ዚምባብዌ አጠቃላይ ከነበራቸው ብቃት አንፃር በጨዋታው ላይ ከነበራቸው እንቅስቃሴ አንፃር አሳዛኝ ተሸናፊዎች ናቸው ማለት ይቻላል። ቀጥሎ ምሽት 1 ሰዓት ላይ ከተደረጉት ሁለት ጨዋታዎች መካከል ብዙዎች ትኩረት አድርገውበት የነበረው የዚህ የሞሮኮና የጋና ጨዋታ ነበር። ሶፊያን ቡፋል ለ83ኛው ደቂቃ ላይ ባስቆጠራት ጎል ነው የሞሮኮ ብሔራዊ ቡድን የአሰልጣኝ ሀሊሎዚች ቡድን አሸናፊ ሆኖ የወጣው። ምናልባት ይህ ጨዋታ ከመጀመሪያው አንፃር ሲታይ ለመሸናነፍ ሁለቱም ቡድኖች ላይ ይሄ አንዳቸው ለማሸነፍ ሁለቱም ቡድኖች ላይ ፍላጎት የታየበት ጨዋታ ነበር ማለት ይቻላል። ግን ሞሮኮ ለምን ከሻምፒዮኑ አልጄሪያ በላይ ለዚህኛው ውድድር አሸናፊነት የታጨች እንደሆነች በትናንትናው ጨዋታ ላይ አሳይቷል። አጠቃላይ ቡድኑ የነበረው እንቅስቃሴ እጅግ በጣም ጥሩ ነበር፣ የሚደንቅ ነበር ማለት ይቻላል። በተለይ ከዚህ ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል የሚያደርጉት ሽግግር በደንብ በህብረት የሚደረግ ሽግግር ነበር፣ በደንብ የተጠና ሽግግር ነበር ማለት ይቻላል። የጋና ተጫዋቾች የሞሮኮ የጎል ክልል ላይ ደርሰው አደጋ እንዳይጥሉ ሲያደርጉ የነበሩበት እንቅስቃሴ በጣም የሚገርም ነበር። በእርግጥ ከራሳቸው ደግሞ እንቅስቃሴ ባሻገር ጋና ተጫዋቾችም ደግሞ ይሄ እንደ ቡድን መጫወት አለመፈለግ ወይም ደግሞ አለመቻል በግላቸው የተናጠል እንቅስቃሴ ማድረግ መቻላቸው እንደ ህብረት ሲጫወት ለነበር የሞሮኮ ብሔራዊ ቡድን በቀላሉ እንዲጋለጡ አድርጓቸዋል። ወይም ደግሞ የማጥቃት እንቅስቃሴያቸው ያው በተገቢ ሁኔታ እንዳይቀጥል ወይም ደግሞ እንዳይሳካ አድርጓቸዋል ማለት ይቻላል። የሞሮኮ ተጫዋቾችም በዚህ ጨዋታ ላይ ኳሶችን ሲያባክኑ ነበር። ያገኟቸውን እድሎች ሳይጠቀሙባቸው የቀሩባቸው አጋጣሚዎች በርካታ ነበሩ ማለት ይቻላል። ግን በትላንትና የተመለከትነው ሞሮኮ ለዚህ ለሽግግር ወይም ደግሞ ለትራንዚሽን ጨዋታ ብቻ ሳይሆን ለየትኛውም የጨዋታ ስታይል የሚሆንና እንደ ቡድን የተዋሃደ ቡድን ስለሆነ ምናልባት በቀጣይ ጨዋታዎች ላይ ይበልጥ ቡድኑ በጨዋታዎች ላይ በእንደዚህ አይነት የቶርናመንት ጌሞች ላይ እየተዋሃደ ሲመጣ ይበልጥ አስደናቂነቱን ይበልጥ ጠንካራ ቡድንነቱን ያሳያል ብዬ ነው የምጠብቀው ነው በግሌ። ምናልባትም ደግሞ እስከ ፍጻሜ ድረስ ይጓዛሉ፣ ዋንጫውንም ሊያነሱ ይችላሉ ተብሎ ከሚጠበቁ ቡድኖች መካከል አንዱ ነው ማለት ይቻላል። የሞሮኮ ብሔራዊ ቡድን ሐሚድ ሀሊሎዚችም ጠንካራ የሚባል ቡድን ሰርተዋል። ምናልባትም ደግሞ ሻምፒዮን ሊያደርጉት ይችላሉ። ሞሮኮ ምናልባት አንድ ጊዜ ብቻ ነው አይደል እዚህ ኢትዮጵያ ላይ ተስተናግዶ በነበረው 10ኛ አፍሪካ ዋንጫ ላይ ብቻ ነው የማሸነፍ ታሪክ ያላትና ከዛ በኋላ 45 ዓመት ተጠብቀዋል ሻምፒዮን ለመሆን ወይም ደግሞ እየጠበቁ ይገኛሉ። ምናልባት ዘንድሮ የዚህ 45 ዓመት ተጠበቃቸው ሊያበቃ የሚችልበት እድል ያለ ይመስላል። ያውም ደግሞ እንደነ ሐኪም ዚያህ ያሉ ተጫዋቾችን ቡድኑ ሳያካትቱ ነው ወደዚህኛው ውድድር የመጡት። ግን እንደነ አሽራፍ ሐኪሚ እንደነ ሮማን ሳይስ ያሉ በደንብ ልምድ ያላቸው ተጫዋቾች አሉ። ትናንትና ደግሞ ጎል ያስቆጠረው ሶፊያን ቡፋልም ምንም እንኳን በእንግሊዝ ፕሪሚየር ሊግ ላይ ሲጫወት የምናውቀው ተጫዋች ነው፣ ለሳውዛምፕተን ሲጫወት የምናውቀው ተጫዋች ነው። እርሱም እንደዚህ የቡድኑን አሸናፊነት
እንደዚሁ ለማስቀጠል ትልቅ አስተዋጽኦ ማበርከት የሚችል አይነት ተጫዋች ነው። ጋና ደግሞ በአንጻሩ ሪቻርድ አክኖርና ሰናብታ ሚሎቫን ራየቫክን ብትመልስም 2010 ላይ እስከ ሩብ ፍጻሜ ድረስ እንደውም ደግሞ እስከ ግማሽ ፍጻሜ የጎል መስመር ድረስ ያደረሳቸውን ሰርቢያ አሰልጣኝ ቢቀጥሩም መልሰው አሁንም ያ የቀደመ ጥንካሬያቸው ላይ መገኘት አልቻሉም ብሎ መናገር ይቻላል። እንደ ቡድን መዋሃድ የማይችል ስብስብ ነው ያዙት። ያን ደግሞ በትናንትናው ጨዋታ ላይ ተመልክተናል። ለምሳሌ ጆሴፍ ፓንሲል ለብቻው ጥረቶችን ሲያደርግ ነበር፣ ለብቻው የጎል ዕድሎችን ለመፍጠር ሲሞክር ነበር። እንደውም በአንድ አጋጣሚ ላይ የሞሮኮ ግብ ጠባቂ ያሺን ቦኖ ነው ኳስ በአስደናቂ ቅልጥፍና የሙከራውን ኳስ ያወጣበት እንጂ ጎል ሊያስቆጥር ቡድኑን አቻ ሊያደርግ የሚችልበት እድል ነበር። እንደውም ቡድኑን መሪ ሊያደርግ የሚችልበት አጋጣሚ ነበር። ናንድሪያ ያየውም በተወሰነ ደረጃ በግላቸው ጥቂት ሙከራዎችን ሲያደርጉ ጥቂት እድሎችን ለመፍጠር ሲሞክሩ የነበረበት ጨዋታ ነበር። ከዛ ውጭ ደግሞ በተጫዋቾቻቸው መካከል ያለው የጥራት ልዩነት ቡድኑን በትክክል እየጎዳው እንደሆነ መናገር ይቻላል። አንዳንድ ተጫዋቾች በላቀ የጥራት ደረጃ ላይ ይገኛሉ። በትልቅ ቡድኖችም ጭምር ሲጫወቱ የምናውቃቸው ተጫዋቾች አሉ፣ እንደነ ቶማስ ፓርቲ ያሉ ተጫዋቾች አሉ። ግን እነዚህም ተጫዋቾች ደግሞ በሚጠበቅባቸው ደረጃ ዴሊቨር እያደረጉ ነው ወይ፣ በሚጠበቅባቸው ደረጃ ለቡድናቸው እያገለገሉ ነው ወይ የሚል ጥያቄ እንድታነሽባቸው ያደርገሻል። በትላንትናው ጨዋታ ላይ እነ ቶማስ ፓርቲ የነበራቸው እንቅስቃሴ የሚያስተች አይነት እንቅስቃሴ ነበር እና አንድሪያ ያየውም የነበራቸው እንቅስቃሴ በደንብ የሚያስተች አይነት እንቅስቃሴ ነበር። ጨዋታው እንደከበዳቸውም ጭምር ያስታወቁ ነበርና አሰልጣኝ ራየቫክ በቀጣይ ጨዋታዎች ላይ ቡድናቸውን አሻሽለው እንደሚቀርቡ ይጠበቃል። አለበለዚያ ግን የአፍሪካ ዋንጫ ጉዟቸው ከባድ ነው ሊሆንባቸው የሚችለው። ጋቦንና ኮሞሮስ ባደረጉት ደግሞ ጨዋታ ላይ አሮን ቡፔንዛ ነው 16ኛ ደቂቃ ላይ ጎል አስቆጥሮ ምናልባት ብዙ ጥንቀት የነበረበት ጋቦንን ከጨዋታው መጀመር አስቀድሞ በብዙ ይቸገራል ተብሎ ሲጠበቅ የነበረው ጋቦንን አሸናፊ እንዲሆን ያደረገው በትላንትናው በዚህኛው ጨዋታ ላይ የኮሞሮስ ብሔራዊ ቡድን በአፍሪካ ዋንጫው ተሳትፎ ታሪኩ ለመጀመሪያ ጊዜ ነው በዚህ ውድድር መድረክ ላይ የተገኘውና ይህንን ቡድን በደንብ ይሄ የልምድ ማነስ እንዳለበት በትላንትናው ጨዋታ ላይ እንደዚሁ መመልከት የቻልንበት አጋጣሚ ነበር። ዛሬም እንደዚሁ ጨዋታዎች ቀጥለው ይደረጋሉ። ምድብ 5 ላይ ሻምፒዮን አልጄሪያ ከሴራሊዮን ጋር ቀን 10 ሰዓት ላይ ጨዋታ ታደርጋለች። ከምድብ 4 ደግሞ ምሽት ላይ የሚደረጉ ሁለት ጨዋታዎች ይኖራሉ። ከምድብ 4 ናይጄሪያና ግብጽ ምሽት 1 ሰዓት ላይ ይጫወታሉ። ሱዳንና ደግሞ ጊኒ ቢሳው ምሽት 4 ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። የአልጄሪያና የሴራሊዮንን ጨዋታ ላይ ስንመለከት ያለፈው ውድድር የሚገባው አሸናፊ ነበር የአልጄሪያ ብሔራዊ ቡድን ማለት ይቻላል። አሰልጣኝ ጀማል ቤልማዲ የዚህ አልጄሪያ በርግጥ በዚህ በአፍሪካ እግር ኳስም ሆነ በዓለም ዋንጫ ውድድሮች ላይ ስትቀርብ የትውልድ ችግር እንደሌለባት ተሰጥኦ የማምረት ችግር እንደሌለባት በተለያዩ አጋጣሚዎች ላይ አሳይተውናል እና ያለፈው ደግሞ ስብስቧ ወይም ደግሞ ባለፈው አፍሪካ ዋንጫ ላይ ደግሞ የነበረ ስብስቧ የሚያቀናጀው ሰው ነበር ይፈልግ የነበረው። እንደ ቡድን ሊያዋህደው የሚችል ሰው ነበር ይፈልግ የነበረው። ለዚህም ደግሞ ትክክለኛው ሰው ያው በብሔራዊ ቡድኑ ተጫውቶ ያለፈ እንደዚሁም ደግሞ በአሰልጣኝነት ጅምሩም ደግሞ ጥሩ ነገር እየሰራ የነበረው ጀማል ቤልማዲ ነበርና ቡድኑን በደንብ አዋህደውታል። ያለፈው ውድድር ቻምፒዮን ሲሆን አልጄሪያ ብሔራዊ ቡድን እንደውም ወደ ስፍራው ሲደርስ ወደ ውድድሩ ስፍራው ወደ ግብጽ ሲደርስ እዚህ የተገኘነው ሻምፒዮን ለመሆን ነው በሚል በልበ ሙሉነት ተናግሮ ነበር ያንን ነገር ያሳካውና አሁንም ከሙላ ጎደል አሰልጣኙ መኖሩ ብቻ ሳይሆን ከዛ ሻምፒዮን ከሆነው ቡድን ውስጥ አብዛኞቹ ተጫዋቾች አሁን ላይ ያሉ ስብስብ ውስጥም ይገኛሉና ይበልጥ በስሎ የቀረበ ቡድን እንደሆነ መናገር ይቻላል። እንደውም ከዚህኛው ከአፍሪካ ዋንጫው መጀመር አስቀድሞ ጥቂት ሲኒየሮችን የቀላቀለ ሻዶ ቡድኑን የፊፋ አረብ ካፕ ካታር አስተናግደው የነበረው የፊፋ አረብ ካፕ በተባለው ውድድር ላይ እንደ አሳትፎ ሻምፒዮን መሆን ችሏል። አጠቃላይ እስካሁን ድረስ ጀማል ቤልማዲ ቡድኑን ከያዘው በኋላ የአልጄሪያ ብሔራዊ ቡድን 34 የፉክክርና የነጥብ ጨዋታዎችን አልተሸነፈም። ምናልባትም ደግሞ በጣሊያን 37 ጨዋታዎችን ባለመሸነፍ ተይዞ የነበረውን የዓለም ክብረ ወሰንም ሊያሻሽል ጥቂት ጨዋታዎች ናቸው የቀሩት። እንደውም በዚህ የዓለም ዋንጫ የምድብ ጨዋታዎች ወቅት የነን ክብረ ወሰን ሊጋራበት ወደ ጥሎ ማለፉ ደግሞ መሻገር የሚችል ከሆነ ያለ ሽንፈት እና የጥሎ ማለፉንም ዙር ደግሞ መሻገር የሚችል ከሆነ የነን ክብረ ወሰን ሊያሻሽል የሚችልበት እድል አለ። የዛሬውን ጨዋታ ደግሞ ማሸነፍ የሚችል ከሆነ 9 ተከታታይ የአፍሪካ ዋንጫ ጨዋታዎች ላይ ያለ መሸነፍ አዲስ ክብረ ወሰንም እንደዚሁ ማስመዝገብ ይችላልና ዋንጫ ብቻ ሳይሆን ክብረ ወሰኖችንም አልሞ የመጣው የአልጄሪያ ብሔራዊ ቡድን በሪያድ ማህሪዝ እየተመራ እንዴት ያለ ጉዞ ይኖረዋል እስከምንስ ድረስ ይጓዛል የሚለው ነገር ዛሬ ምሽት ከሚያደርገው ጨዋታ ጀምሮ የሚታይ ነው የሚሆነው። በአንጻሩ ደግሞ ተጋጣሚው የሴራሊዮን ብሔራዊ ቡድን ሊዮን ስታር
ስታርስ ይባላሉ። የአልጄሪያ ብሔራዊ ቡድን የበረሃ ቀበሮቹ በሚል ቅጽል ስም ነው የሚታወቁት። የሊዮን ስታርስ ዛሬ ምሽት በሚያደርጉት ጨዋታ የሚጀምሩት የአፍሪካ ዋንጫ ተሳትፏቸው በታሪካቸው 3ኛ ተሳትፏቸው ነውና 19 ጊዜ ከተሳተፈው የአልጄሪያ ብሔራዊ ቡድን አንጻር አጠቃላይ ደግሞ ከእግር ኳሳዊ ምክንያቶችም አንጻር በዛሬው ጨዋታ ላይ የማሸነፍ ግምቶች ወደ አልጄሪያ ብሔራዊ ቡድን ቢያጋድሉ ያን ያክል የሚገርም አይደለም የሚሆነው። ናይጄሪያና ግብጽን ስንመለከት ሁለቱም የአፍሪካ ዋንጫን የማሸነፍ ታሪክ ያላቸው እንደውም ከአንድ ጊዜ በላይ የማሸነፍ ታሪክ ያላቸው ጥቂት ቡድኖች መካከል ነው። እነዚህ ሁለት ቡድኖች ልንጠቅሳቸው የምንችላቸው በተለይ ደግሞ ናይጄሪያ የ3 ጊዜ የአፍሪካ ዋንጫ አሸናፊ ነች። ለመጨረሻ ጊዜ 2013 እኛ አሁን ላይ ድጋሚ ከመምጣታችን አስቀድሞ ለመጨረሻ ጊዜ በተሳተፍንበት የአፍሪካ ዋንጫ ስብስብ አሁን ላይ በህይወት የአፍሪካ ዋንጫ ውድድር አሁን ላይ በህይወት የሌለው ስቴፈን ኬሺ እየመራቸው ዋንጫ ያነሳ ቡድን እንደሆነ ይታወቃል። አሁን ላይ ደግሞ አሰልጣኝ ጌረሮን ትሮረን ጀርመናዊ ታክቲሻን ካሰናበተች በኋላ ኦግስቲን ኢጓቮን የተባለ የቀድሞ የብሔራዊ ቡድኑ ተጫዋች ነው አሁን ቡድኑን በጊዜ አሰልጣኝነት እያሰለጠነ የሚገኘው። ከአፍሪካ ዋንጫው በኋላ አዲስ ፖርቱጋላዊ አሰልጣኝ ለመቅጠርም የናይጄሪያ እግር ኳስ ማህበር ከስምምነት ላይ ደርሷል። ጥሩ ስብስብ አለው የናይጄሪያ ብሔራዊ ቡድን። ወጣትና ልምድ ያላቸው ተጫዋቾችን እንደዚሁ የቀላቀለ ስብስብ ያለው ቡድን ነው። ግን ይሄ ስብስባ በዚህ በአዲስ ጊዜ አሰልጣኝ ስር ምን ያክል ርቀት ይጓዛል የሚል ጥያቄ ነው እየተነሳበት የሚገኘው። አንድ አናሊስት የተባለ ከኦፕታ ጋር የእግር ኳስ ቁጥራዊ መረጃዎችን የሚመዘግብና የሚተነተን ተቋም ከውድድሩ መጀመር አስቀድሞ ይህንን ውድድር የማሸነፍ ከፍተኛ እድል አለው ብሎ የናይጄሪያ ብሔራዊ ቡድንን በ14.8% ውድድሩን የማሸነፍ እድል አለው በሚል በቀዳሚነት አስቀምጦታል። እና ይሄ ስብስብስ እውነት ያንን ነገር ማሳካት ይችላል የሚለው ነገር ከዛሬ ጀምሮ በሚያደርጋቸው ጨዋታዎች ከዛሬ ጀምሮ በሚኖረው የአፍሪካ ዋንጫ ቆይታ ላይ የሚወሰን ነው የሚሆነው። በአንጻሩ ደግሞ ግብጽን ስንመለከት በአፍሪካ ዋንጫ ታሪክ የግብጽን ያክል ስኬታማ ቡድን የለም። በርካታ ጊዜ በመሳተፍ ከዛ ውጭ ደግሞ 7 ጊዜ ውድድሩን በማሸነፍ ከነዚህ 7 ጊዜ ደግሞ ውስጥ ከ2006 እስከ 2010 ባሉት 3 ውድድሮች ላይ በተከሳይ ሻምፒዮን በመሆን የግብጽ ብሔራዊ ቡድን የውድድሩ የታሪክ የበላይነት ያለው ቡድን እንደሆነ ደጋግሞ አስመስክሯል። በዚህኛው ውድድር ላይ እንደ ካርሎስ ኪሮዥ ያሉ በዓለም እግር ኳስ በክለብ ሆነ በብሔራዊ ቡድን ደረጃ በደንብ ልምድ ያላቸው አሰልጣኝን ነው በሳቸው ነው የሚመራው ማለት ይቻላል ቡድኑ። ከዛ በተጨማሪ እንደ መሐመድ ሳላህ ያለ ምናልባትም በወቅታዊ ብቃቱ የዓለማችን ምርጡ ተጫዋች ብለን ልንጠራው የምንችል አይነት ተጫዋች እዚህ ቡድን ውስጥ አለ። ከዛ ውጭ ደግሞ እንደ መሐመድ ኤልኔኒ ያሉ በትልቅ ደረጃ በአርሰናል ቤት መጫወት የሚችሉ ተጫዋቾችን የያዘ ቡድን ነውና ግብጽም እንደዚሁ ጠንካራ ተፎካካሪ ይሆናል ተብሎ ነው የሚጠበቀው። የዚህ የአፍሪካ ዋንጫ ጉዳያችንን እዚህ ጋር ገታን ጨዋታዎችን እዚህ ጋር ገታን እናርግና ወደ ባርማዶ ጨዋታዎች ደግሞ ስናልፍ የኤፍኤ ካፕ የሶስተኛ ዙር አንድ ጨዋታ ትናንትና ምሽት ተደርጎ ነበር። ማንቸስተር ዩናይትድ እና አስቶን ቪላ ኦልድ ትራፎርድ ላይ ያደረጉትን ጨዋታ ማንቸስተር ዩናይትድ 1-0 ሲያሸንፍ ስኮት ማክቶሚናይ በ8ኛው ደቂቃ ፍሬድ ያሻገረለትን ኳስ በግንባሩ ገጭቶ ነው ጎል በማስቆጠር ቡድኑን አሸናፊ ያደረገውና ወደ 4ኛው ዙር እንዲያልፍ ያስቻለው። በዛውም ደግሞ ትናንትና ምሽት የ4ኛው ዙር ድልድሎች ይፋ ተደርጓል። እነማን ከማጋር ተገናኙ የሚለውን ለማንሳት ያክል አርሰናልን ጥሎ ያለፈው ኖቲንጋም ፎረስት ከአለፈው ውድድር ሻምፒዮን ወይም ደግሞ ካለፈው የኤፍኤ ካፕ አሸናፊ ሌስተር ሲቲ ጋር ተደልድሏል። ሊቨርፑል ከካርዲፍ ሲቲ፣ ማንቸስተር ሲቲ ከፉልሃም፣ ማንቸስተር ዩናይትድ ከሚድልስብሮ፣ ወልቭስ ከኖርዊች እንደዚህም ደግሞ ቼልሲ ከፕላይማዝ ጋር ይጫወታሉ። ሀርድሚኒስተር ሃሪስ የተባለ ቡድን ከዌስትሃም ጋር ይጫወታል። ኤቨርተን ደግሞ ከብሬንፎርድ ጋር ነው ጨዋታውን እንዲያደርግ የተደለደለው። የኤፍኤ ካፕ 4ኛ ዙር ጨዋታዎች ከጥር 27 እስከ ጥር 30 ድረስ እንዲካሄዱ መርሃ ግብር ወጥቶላቸዋል። በጣሊያን ሴሪያ አንድ ጨዋታ ትላንትና ምሽት ተደርጎ ነበር። ቶሪኖና ፊዮረንቲና ያደረጉት ጨዋታ በጣሊያን ሴሪያ 24ኛ ሳምንት በቶሪኖ 4-0 አሸናፊነት ተጠናቋል። የአሰልጣኝ ኢቫን ዩሪች ቡድን የትላንትናውን ጨዋታ በሰፊ ውጤት አሸንፏል። እንደዚሁም ደግሞ ከጊዜ ወደ ጊዜም የተሻሻለ እንደመጣ ያስመሰከረበት ውጤት ነው የተመዘገበው። በስፔን ላሊጋም እንደዚሁ አንድ ጨዋታ ትላንትና ምሽት ተደርጎ ነበር። በ20ኛ ሳምንት ኤስፓኞልና ኤልቼ ያደረጉት ጨዋታ በኤልቼ 2-1 አሸናፊነት ተጠናቋል። ዛሬም እንደዚሁ ቀጥለው የሚደረጉ የተለያዩ ጨዋታዎች ይኖራሉ። ግን አጫጭር ጉዳዮችን ለማንሳት ያክል አህመድ ሙሳ የናይጄሪያ ብሔራዊ ቡድን አምበል እንደሆነ ይታወቃል። ይሄ የአፍሪካ ዋንጫ የመጨረሻ የናይጄሪያ ብሔራዊ ቡድን አገልግሎት የሚሰጥበት ቆይታ ይሆናል የሚል ነገር
ትናንትና ከጨዋታ አስቀድሞ ያው ዛሬ ከሚደረገው ጨዋታ አስቀድሞ በነበረው ጋዜጣዊ መግለጫ ላይ እንደዚሁ ተናግሯል። ከመስከረም 2010 ጀምሮ ለአረንጓዴ ንስሮቹን ሲያገለግል የነበረ ተጫዋች እንደሆነ ይታወቃል። አጠቃላይ 102 ጨዋታዎችን አድርጎ 16 ጎሎችን አስቆጥሯል። ቅድም ስናነሳው በነበረው የ2013 የናይጄሪያ ሻምፒዮን የአፍሪካ ሻምፒዮን የነበረው የናይጄሪያ ብሔራዊ ቡድን ስብስብ አባል እንደነበረም እንደዚሁ እናስታውሳለን። ካፍ ያወጣው የዚህ የኮቪድ ፕሮቶኮል በርካቶችን እያነጋገረ ነው የሚገኘው። አንድ ቡድን 11 ተጫዋቾች ብቻ ካሉት ጨዋታ ላይ ማድረግ ግዴታ ውስጥ ይገባል ወይም ደግሞ ጨዋታ እንዲያደርግ ይገደዳል። ከነዚህ 11 ተጫዋቾች መካከል ደግሞ ግብ ጠባቂ ኖርም አልኖርም ያን ያክል አስገዳጅ አይደለም። ከ11 ተጫዋቾች መካከል ለግብ ጠባቂነት ቀረብ ያለው ተጫዋች ግቡን መጠበቅ ይችላል ወይም ደግሞ የቡድኑን የግብ ዘብ በመጠበቅ ያንን ጨዋታ ማካሄድ አለበት የሚል ነገርን አንስተዋል። ግን በበርካቶች ዘንድ እየተተቸ ነው የሚገኘው። አንደኛ 11 ተጫዋቾች ብቻ፣ ምክንያቱም ጨዋታ ላይ ጉዳቶች ሊኖሩ ይችላሉ። ዘንድሮ በተደራራቢና ተደጋጋሚ ጨዋታዎችን አድርገው ነው ተጫዋቾች ወደ አፍሪካ ዋንጫ የመጡትና ይሄስ ነገር እንዴት ታሳቢ አይደረግም በሚል እየተቸ ነው የሚገኘው። ከዛ ውጭ ግብ ጠባቂዎችን ደግሞ ያላማከለ ነው የሚል ነገርም ነው እየተነሳበት የሚገኘው ካፍ። ምክንያቱም አንድ ቡድን ያለ ግብ ጠባቂ እንዴት ነው ሊጫወት የሚችለው? ምናልባት የአውትፊልድ ተጫዋቾች ወይም ደግሞ ከግብ ጠባቂ ውጭ ያሉ ሌሎች ተጫዋቾች እርስ በርሳቸው ተተካክተው ሊጫወቱ ይችላሉ። ግን ግብ ጠባቂነት ራሱን የቻለ ክህሎት የሚፈልግ ነውና ያንን ክህሎት በደንብ ያለያዙ ተጫዋቾች ሜዳ ላይ ተሰልፈው ቢጫወቱ ቡድኖቻቸው ከማሸነፍ ይልቅ ለመሸነፍ የተጋለጠ ነው ሊሆን የሚችለው። በዛ ላይ ደግሞ አሁን ላይ በርካታ ቡድኖች እንደዚሁ ራሳቸው በዚህ በኮቪድ ምክንያት በርካታ ያሉ ተጫዋቾቻቸው እየተጠቁባቸው እንደሆነ ሪፖርት እያደረጉ ይገኛሉ። ለምሳሌ ትናንትና የተጫወተችው ሴኔጋል ትልቁ ግብ ጠባቂው ኤድዋርድ ሜንዲ በኮቪድ ምክንያት አልተሰለፈም። ከዛ ውጭ ደግሞ ጋቦንም በትናንትናው ጨዋታ ላይ በማሪዮ ሌሚናና ፒየር-ኤመሪክ ኦባሜያንግ ያሉ ተጫዋቾቿን በኮቪድ ምክንያት ማሰለፍ አልቻለችም። የዚህ የጋቦን ብሔራዊ ቡድን ጉዳይን ግን ስናነሳ ከትናንትናው ጨዋታ አስቀድሞ ተጫዋቾቹ ልምምድ አንሰራም አንጫወትም ሁላ ሲሉ ነበር። ይህም ደግሞ የሆነበት ምክንያት የጋቦን መንግስት ቃል ገብቶላቸው ነበር። ወደ አፍሪካ ዋንጫ የምታልፉ ከሆነ ይህን ያክል ገንዘብ ቦነስ እንሰጣቸዋለን ብሎ ቃል ገብቶላቸው ነበር። ግን ያን ቃሉን አልጠበቀም። ይህ ደግሞ በተለይ ደግሞ ይሄ ቶርናመንቶች ሲመጡ የዓለም ዋንጫ የአፍሪካ ዋንጫ ሲመጡ ከምዕራብ አፍሪካ ሀገራት የተለመደ ጉዳይ ነው ማለት ይቻላል። በቀጣይ የጋቦን መንግስት ይህንን ክፍያቸውን ይከፍላቸዋል ተብሎ ነው እየተጠበቀ የሚገኘው። ቢታንያ መልካም ለማለዳ ያዘጋጀንላችሁ ስፖርት መረጃዎች እነዚህን ይመስላሉ።